ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅዱስ ሲኖዶስ ምልዓተ ጉባኤ ልዩ ልዩ ውሳኔዎችን አስተላለፈ። ቅዱስ ሲኖዶስ በትናንትናው ውይይቱ የትንሣኤ ዘጉባኤ ማተሚያ ቤት የግንባታ ወጪና የቁልቢ ቅዱስ ገብርኤል ገዳምን ሕንፃ ቤተ ክርስቲያን እድሳት ጥያቄን በተመለከተ ውይይት በማድረግ ውሳኔ ተላልፏል። በተጨማሪም በቅርቡ የተካሄደው የዝክረ ኒቂያ ጉባኤ የአቋም መግለጫና ሊቃውንቱ ያነሷቸው ጥያቄዎች ከጠቅላይ ቤተ ክህነት ጀምሮ በየደረጃው እንዲፈጸም የወሰነው ቅዱስ ሲኖዶሱ ሊቃውንቱ ያወጡትን የአቋም መግለጫና በቡድን ውይይቱ ወቅት የተደረጉ ውይይቶችና ስምምነቶች ኮፒ ተደርጎ ለአህጉረ ስብከት እንዲላክ ወስኗል። የቅድስት ሥላሴ ዩኒቨርሲቲን የግንባታ ስራን በተመለከተ የቀረበለትን የማጣራት ስራ ሪፖርት ያደመጠው ቅዱስ ሲኖዶስ ተገቢውን ውሳኔ ማስተላለፉም ተገልጿል። ማህበረ ቅዱሳን የሚያስገነባው የልዕቀት ማዕከል ለቀጣዩ ትውልድ የተሻለ አገልግሎትን እንደሚፈጥር ተገለጸ። ማህበረ ቅዱሳን የሚያስገነባው የልዕቀት ማዕከል የማህበሩን ዘርፈ ብዙ አገልግሎቶች የተሳለጡ እንዲሆኑ ድርሻው የጎላ መሆኑ የተገለጸ ሲሆን ይህም በታሰበለት ጊዜ ይጠናቀቅ ዘንድ አባላቱ ከፍተኛ ርብርብ ላይ በማድረግ መሆናቸውም ተገልጿል። አሁን ላይ የማህበረ ቅዱሳን አገልግሎት እያደገ መምጣቱን ተከትሎ ማህበሩ የሚያስገነባው 14ኛ ወለል የልዕቀት ማዕከል ለቀጣዩ ትውልድ የተሻለ የአገልግሎት ስፍራ እንደሚሆንም ተገልጿል። በተጨማሪም በመላው ዓለም የሚገኙ የማህበረ ቅዱሳን አባላት በተለያየ መንገድ ለልዕቀት ማዕከሉ የሚያደርጉትን ተሳትፎ እንደሚቀጥሉም ገልጸዋል። በተያያዘ ዜና የማህበረ ቅዱሳን ልማት ተቋማት የሚያመርቷቸውን ንዋያተ ቅዱሳት በአንዳንድ አካባቢዎች ላይ ያለው የሰላም መደፍረስ በስርጭቱ ላይ ተግዳሮት እንደሆነበት ገለጸ። የማህበረ ቅዱሳን የልማት ተቋም የቤተ ክርስቲያንን ስርዓትና ትውፊት የጠበቁ ንዋያተ ቅዱሳትን በሀገር ውስጥና ከሀገር ውጭ ባሉ ማዕከላት እያሰራጨ እንደሚገኝ ተገልጿል። ማህበሩ በልማት ተቋሙ አማካኝነት ተደራሽነቱን ሰፊ ለማድረግ ብዙ ስራዎችን እየሰራ ቢሆንም በሀገሪቱ ላይ ያለው የዋጋ ንረትና በአንዳንድ አካባቢዎች ላይ ያለው የሰላም እጦት ተጽዕኖ እንደፈጠረበት ተገልጿል። በዚህም ማህበሩ ወቅታዊ ችግሮችን በመረዳት ሰፊ ስራዎችንና አማራጮችን እየተጠቀመ እንደሚገኝ ተጠቁሟል። ተመልካቾቻችን የእነዚህን ዜና ዝርዝር በአብይ ዜናችን እንመለስባቸዋለን። ወደ ከፍተኛ የትምህርት ተቋም ለሚገቡ የ12ኛ ክፍል ተማሪዎች የስነ ልቦና ዝግጅት ስልጠና ተሰጠ። በማህበረ ቅዱሳን የጎንደር ማዕከል በጎንደር ከተማ ለሚገኙ የ12ኛ ክፍል የከፍተኛ ትምህርት ተቋም መግቢያ ፈተና ተፈታኝ ተማሪዎች የስነ ልቦና ዝግጅት ስልጠና ተሰጥቷል። ስልጠናውን ያዘጋጀው የጎንደር ማዕከል ህዝብ ግንኙነት ትብብር አገልግሎት ዋና ክፍል ሲሆን ስልጠናው በመንበረ መንግስት መድኃኔዓለም ቤተ ክርስቲያንና በደብረ መዊ ቀዳሚ አድባራት አበራ ቅዱስ ጊዮርጊስ ቤተ ክርስቲያን ሰንበት ትምህርት ቤቶች አዳራሽ ተከናውኗል። የስልጠናው መሰረታዊ ዓላማ ሀገር አቀፍ የከፍተኛ ትምህርት ተቋም መግቢያ ፈተና የሚወስዱ የ12ኛ ክፍል ተማሪዎች ያላቸውን አጭር ጊዜ ተጠቅመው በስነ ልቦና ዝግጁ መሆን እንዲችሉ የአጠናን ዘዴን ያካተተ ስልጠና መሰጠቱን የማዕከሉ ሚዲያ ክፍል ገልጿል። በስልጠናውም ከ185 በላይ ተፈታኝ ተማሪዎች መሳተፋቸው ተገልጿል። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።